ስማኝ ቆይ ሰሎሜ ምናምን የምትባል ልጅ ጩቤ አፍልታችኋል? እሺ ታዲያ እኛ ምን እናርግሽ? ስራ እንፍታ ወዘኔ ነው እኛሽ እና ስራ ስፈቱ የሴት ነው እንደምበጠብጡት እንዴ? እስኪ በእኛ ቦታ ሆናችሁት ኢንትራንስ እየደረሰ ነው ልንለያይ ነው ቢያንስ ለትዝታ ብትሆን እንደዚህ አይነት ተንኮሎች ብንሰራ ምን ችግር አለ? ማለት ቆይ ይሄ ሁሉ ነገር ውሸት ብቻ እንዳይሆን አይገርምሽም? ሶሲ ውሸት እኮ ነው። ሶሲ ምንድን ነው ያስጮሽ እንዴ? አታቸውም እንደዚህ ተንኮለኞች እንደዚህ አይነት ተንኮል ሰርተው እኮ ከቤም ጋር ያጣሉኝ ነበረ። እና እነሱ የፈለገ ነገር ቢሉ ከኔ ጋር ታያለሽ እንዴ? እንዴ እኔ ምን ላድርግ ስለምወድህ እኮ ነው። ሚኪ እንባይ መጣ የኔ ራሱ ጠብልኝ ራሱ ውስጥ የተረበሸ ወይ ግን እንትን ለምን ሰብሰብ ብለን አናለቅስም? ይደረዛ ምድረ ስራ ፈት ቤብ በጣም ይቅርታ ይቅርታ ያደርግልህ እንዴ ሞታላ እንዴ ለምንድን ነው የማያደርግልህ? አይ ሶሲ እኛ እኮ ፈተና ነበር ስንፈትንሽ የነበረው አይደል? ምን አይነት ፈተና? በጣም ጥሩ እንግዲህ እኛም በጣም የምታውቂኝ ሰዎች ነን እና ታዲያ እናማ ይኸውልሽ እኛ ነገ ከነገ ወዲያ ዩኒቨርሲቲ የምንገባ ሰዎች ነን አይደለ? የተማርን ሰዎች ነን፣ ቆብ የምንችል ትልልቅ ሰዎች ነን አይደለ? ነገ ቺት ተደርጎብሻል ብትባይ ብሬክ አፕ ካላደርግ ልትል እኮ ነው ልትል እሷ። ኧረ ብሬክ አፕማ አናደርግም። ለነገሩ ጭንቅላቱን ነው አይደለ ብሬክ የምታደርጊው በድንገት እንዴ? እሱ ሀሳብ እኮ የመጣልኝ በቃ በንዴት ወደሱ እየመጣው እያለ የሆነች ቆንጆ ድንጋይ ሳይ ነው እንጂ እኔ ለክፋት አስቤ አይደለም። አያቡሽ አየ ድንጋይ እንኳን ቆንጆ በሚሆንበት ዘመን አንተ ይኸውልህ እንዳከካለ ከከካም ቢያንስ እኮ እየሞከርኩ ነው። አንተ ላይ እንደ አመድ ቡን እያለ እየኖርክ ያለ ይነሳል። አይ ፕሊዝ ይቅርታ አድርግልኝ። ሶሲ ላንቺ ይቅርታ ሳላደርግ ነው የሚመስልሽ? ቤቢ ነይ መሰለ ነይ አቢ